ትትና ከጨዋ የፈለግሽው ለዘሽ ኧረ በወንድ ልጅ አምላክ እባክህን ለሴት አሳልፈህ አትስጠኝ። ኧረ ለሴት አሳልፈህ አትስጠኝ እባክህ ወዳጅ። ኧረ እባክህ ሴት አትበል። ሴት አይደል እንዴ ወልዳ ናፍጣ ያሳደገች ንፍጣ ሴት ትላለህ እንዴ? እንደው ሩጭልኝ ከየተው ሰው ያስካደች ጎረለች አንተ ወፍ ነው እንዳውራሩ ሩጭ። ኧረ እባክህ ስለ ወንድ ልጅ እኔ በተፈጥሮዬ ሰው እንደዚህ ፈርቻ አላውቅም። እንዴ ምንም ነው ሰው የማይመስለው ይሄ ሰይጣን መኪና ውስጥ ተቀምጦ ሳይሆንማ ጭራሽ የሆነ ሌላ ፍጥረት ነው የመሰለኝ። ለማንኛውም ዝና በኤፍራታ በኩል ሊመጣብህ ይችላል። ደግነቱ እነ ሉላ ከነገርኳቸው በኋላ ቢቀይረዋል። የት ሄዱ በእናትሽ? ወይኔ እኔ ማከራያቸውን ከአያት ለቀቁ። አዎ ከአያት ለቀው ብርጭቆ ፋብሪካ ገብተዋል። ይኸውልህ ዝና ከጠየቀ ዱካም ገብተዋል በለው። እሺ ዱካም ኪዶ ደግሞ የሉም ካለ ደግሞ እንቁላል ፋብሪካ አዲሱ ገበያን አለፍ ብለህ እዛ ታገኛቸዋለህ በለው። እሺ እኔ ዝና የሚባል ሰው ደግሜ ማግኘት አልፈልግም። ትህትናን ነፃ ማውጣት እነዝና በቶሎ ወደ እስር ቤት እንዲገቡ ይጠቅመናል። ጥሩ እንኳን እሷን ብቻዋን ቤት ዘግቶባት የምትውል ሴት ይቅርና ብሩክን ማወጥተናል። አሁን ደግሞ ብሩክ አብሮን ነው። በቃ ችግር የለውም አብረን እናደርገዋለን። ሞጌ ሉላን ይዛበት መጣ እኮ አሪፍ ይሆን ነበረ። እዛ ብቻዋን ከምትሆን ዳጣ ነጠራትና እዚሁ አብራት ትቆያለች። አረ ልጅቷ አስማት ሆናለች። ማግኘት አልቻሉ። ዋናው ግን እዚህ ከተማ መኖሯ። የሆነ አንድ መላሰኛ ደላላ አለ። እሱ ያለችበትን ያውቃል። እየጠበቁ ካወቅ ምላሱን አትቆርጥለትም እንዴ? ከነገረኝ በኋላ ልቁረጠው ብዬ። እሺ አንወጣ ምሳ ወይ ደግሞ መክሰስ ነገር አትጋብዘኝም? ቴካዌ ልዘዝ? እኔ ቴካዌ አልፈልግም። እዛው ሂጅ መብላት ነው የምፈልገው። ቲኩላ አሁን ምግብን እዛ በላ ነው እዚህ በላ ነው ይመጣል። እኔ ምግብ መብላት አይደለም የሚናፍቀኝ፣ የመኪኖቹ የከስተመሮቹ ጫጫታ፣ ትርምሱ፣ አስተናጋጆች፣ ብቻ ብዙ ነገር ነው የናፈቀኝ። እሺ እንደዛ ይሻላል። ግን ያን ያክል አደጋ አለው ብለህ ካሰብክ እሺ ችግር የለውም። ማሪት እኮ አንዳንዴ ትክክል ናት። እሱ አልሰማም አለኝ እንጂ ኧረ አንተ ደግሞ በህልሜ ነው ዝና። ደላላው መርዞ ባለፈው ከዝና ስር ሮጦ ቢያመልጥም ዛሬ ደግሞ ዝና መልሶ አግኝቶታል ማለት ነው። እውነታውን እዚህ ጋር ደላላ መርዞ ሉላና ሞገስ የተደበቁበትን ቦታ ለዝና ይነግረዋል ወይስ ብለን ስናይ አሁን ላይ ዳጣ ለደላላው መርዞ እየነገረችው አንድ ነገር አለ። ሉላና ሞገስ አንተ ያየህበትን አድራሻቸውን ቀይሯል፣ ሌላ ቦታ ገብቷል፣ ሰፈር ቀይሯል የሚለውን ነገር ለደላላው መርዞ ነግራው ነበር። እውነትም እዛ ጋር ሉላና ሞገስ አድራሻቸውን ቤታቸውን ቀይሮ ነው ወይስ እዚህ ጋር ዳጣ ምናልባት ዝና ደላላውን መርዞ አግኝቶ ካሰቃየው ይሄንን አድራሻ ሊናገር ይችላል ብላ ፈርታ ሊሆን ይችላል ብለን ስናይ ምናልባትም ሊሆን የሚችለው ያ ነገር ነው። ሞገስም የነገራት ነገር አለ ዳጣ ማለት ነው። ልጁ ሊናገር ይችላል፣ ልጁ ምን ያህል ታምኛለሽ ብሎ ጠይቋት ነበርና እዛ ጋር ደላላው መርዞ ያን ያክል አሳልፎ እነሱን ባይሰጥ ራሱ ዝና ደግሞ ምን አይነት ክፉ ሰው እንደሆነ ያውቃሉና ሉላን ለማግኘት ደግሞ የማይፈነቅለው ድንጋይ ስላሌለ እዚህ ጋር ደላላው መርዞን አንድ ቀን ይዞት ወስዶት የሆነ ቦታ ያስቀምጠዋል። ከዛም በኋላ እያሰቃየው ሉላ የት እንዳለች መጠየቁ አይቀርም። ለዛ መፍትሄው ደግሞ እዚህ ጋር ደላላው መርዞን አድራሻችንን መደበቅ የሚለው ነገርም ተማክሮበት ሊሆን ይችላል ማለት ነው። ዳጣ በርግጥ ለደላላው መርዞ የነገረችው ዝና ድንገት አግኝቶ ከጠየቀህ ራሱ ሞገስና ሉላ ወደ ዱከም ገብቷል ብለህ ነገራችሁ የሚለውን ነገር ነግራው ነበር ማለት ነው። እውነት እዚህ ጋር አሁን ደላላው መርዞ ዝና ሲጠይቀው ሉላና ሞገስ ዱከም ገብቷል የሚለውን ነገር ቢነግረው እውነት ዝና እዛ ጋር ያምነዋል እንዴ ብለን ስናይ በጭራሽ ዝና ይሄንን ነገር ሊቀበለው ወይ ደግሞ ሊያምነው አይችልም ማለት ነው። አሁን ላይ ምናልባትም አንጠልጥሎ ወደ ቤቱ ሊወስዶም ይችላል። እዛ ጋር ትህትና ላይ እያደረገ ያለውን ነገር እሱንም አንድ ክፍል ውስጥ ያስቀምጠውና እያሰቃየው እየደበደበውም ሉላ የት እንዳለች በግድ ንገረኝ ማለቱ አይቀርም ማለት ነው። ምናልባትም እዚህ ጋር ደላላው መርዞ ከዝና ማምለጫ ይሆነኛል ብሎ የሚያስበው የመጀመሪያውን አድራሻ ላሳይ በሚለው እዛ ጋር ሉላና ሞገስ የተደበቁበትን ቦታ ካሳያቸው ነው ማለት ነው። በእርግጥ አሁን ላይ ሉላ በጣም የተሰላቸች ይመስላል። ሁሌ ቀኑ ሙሉ ቤት መዋል አሁን ላይ የሰለቻትና ወደ ውጪ መውጣትና ምሳ ወይ ደግሞ መክሰስ ነገር ጋብዘኝ እያለችው ነው ሞገስንና ሞገስ ግን ይፈራል። እሷ ወደ ሱቅ ስትይራሱ
በጥርጣሬ ነው የሚመለከተውና እውነታውን እዛ ጋር ሉላን ላዝናናት ወይ ደግሞ የሆነ መናፈሻ ቦታ ልውሰዳት በሚለው እሷን ከቤት ካወጣትም ዝና ሊያገኛት ይችላል ማለት ነው። ለምን ከተባለ ዝና አሁን ላይ እነሱ የተከራዩ ሰፈር ላይ ነው እያንዣበበ ያለውና ዛሬ ደላላ መርዞን እንዳገኘው የሆነ ጥግ ላይ ቆሞ ቢጠብቃቸው እነሱ ሲወጡ ደግሞ ሉላን ማግኘቱ አይቀርም ማለት ነው። ሉላ ለዝና ምን ያህል አስፈላጊ እንደሆነች ዛሬ ራሱ ካሌብ እየነገረው ነው። አንተ ሉላን ካጣት ሉላ ካንተ ከተለየች በኋላ ነው ስራችን ራሱ እየተበላሸ ያለው እሷን ልጅ እንደምንም ብለህ ማግኘት አለብህ ብሎ እዛ ጋር ካሌብም አበረታቶታልና እዚህ ጋር ደግሞ ዝና ሉላን መልሶ በእጁ ለማያስገባት የማያደርገው ነገር አይኖርም ማለት ነው። ሌላው ነገር ደግሞ የዝና እዚህ ጋር ሉላን ማፈላለጉ እሱ አሁን ላይ ትኩረቱ እንዳለ ሉላን መፈለጉ ላይ ስለሆነ እቤት ያለችውን ትህትና እንደ በፊቱ ትኩረት እየሰጣት አይደለም ማለት ነው። ይሄ ነገር ደግሞ ለመድብል በጣም ጥሩ አጋጣሚ ይመስላል ማለት ነው። መድብል አሁን ላይ እያቀደ ያለው ትህትናን ከዛ ቤት ማውጣት የሚለው ነገር ስለሆነ አሁን ላይ ዝና እቤት ስለማይል ሉላን ፍለጋ እየዞረ ስለሚውል እነሱ ደግሞ ትህትናን ማስመለጥ የፈለጉት ቀን ስለሆነ ቀን ላይ ወደ ግቢ ይሄዳሉ። ዘበኛውን እንደ ቆጣሪ አንባቢ መስሎ ያልፉታል። ከዛም በኋላ ትህትናን ከዛ ቤት ማስወጣት የሚለውን ነገር እሱን ሚሽን ይጀምራሉ ማለት ነው። ዝና ደግሞ ቤት ካሌለ ያ አንድ ዘበኛ ያን ያክል እንደማይከብዱ ዝና ራሱ እየተናገረ ነበርና እዚህ ጋር የዝና እንደ በፊቱ ቤት ያለመዋልና እዛ ትህትና ጋር እየተቀመጠ እሷን ያለመጠበቅ ትህትናን ነፃ ማውጣት የሚለው ሚሽን በቀላሉ እንዲሳካ ያደርጋል ማለት ነው። ዛሬ እንደውም ሶስቱ ተገናኝቶ ሊማከሩ ነበር፣ መድብል ብሩክና ሞገስ ማለት ነው። ነገሩን እንዴት ማከናወን እንዳለበት እዛ ጋር መድብል እንደ ቆጣሪ አንባቢ መስሎ ወደ ውስጥ ይገባል። ብሩክና ሞገስ ደግሞ በር ላይ መኪና ይዞ ይጠብቃሉ። እነሱን የሚከብዳቸው ትህትና ካለችበት ክፍል እስከ ግቢ በር ያለውን እሱን እንዴት ነው የምናልፈው፣ እንዴት ነው ዘበኛውን የምንሸውደው፣ ወይ ደግሞ ዘበኛውን አንዴ መትቼ መጣል አያቅተኝም ሲል ነበርና ምናልባት ነገሮች ሁሉ እሱ እንዳሰበው ቀላል ከሆነለት ትህትናን ከዛ ቤት ካወጡ መኪና ውስጥ አድርጎ ይዞ መሄድ የሚለውን ነገር ነው እነሱ አሁን ላይ እየተማከሩ ያለው ማለት ነው። ከሁሉም ነገር በላይ ደግሞ ትህትናን ከሁሉም ነገር በላይ አሁን ላይ እሷን ይፈልጓት ከውጪ ሰው የቤተሰቡ አባል ያልሆነ ሰው ለምስክርነት ያስፈልገናል የሚለው ነገር ስለተነገራቸው ለዛ ደግሞ ትህትና የነሱ የቤተሰባቸው አባል ስላልሆነች አንደኛ እሷም ትከሰዋለች ዝናንና ካሌብ ማለት ነው። ለነብሩክ ለነበድብል ደግሞ እንደ ምስክርም ትሆናቸዋለችና ያ ነገር ደግሞ ለኛ ጥሩ ነው። ዝናንና ካሌብም በቀላሉ እስር ቤት እንድናስገባቸው ይረዳናል የሚለውን ነገር አስቦ ነው አሁን ላይ እሷን እያፈላለጓት ያለው ማለት ነው። መጀመሪያ ላይ እንደውም እነሱ ማህሌትን ነበር ያሰቧት ማህሌት እንድትመሰክርልን በሚለው ማህሌት ደግሞ ወረቀቱ ላይ ፈርማ ብቻ ነው የምስክሩ ቀን የቀረችው ማለት ነው። እነሱ ደግሞ ከቤት እንደዛ አዋርዶ እሷን አባሮ የምስክር ቀን ነይና መስክሪልን ቢሏት እንደማትሰማቸው ስላወቁ ነው እዚህ ጋር እሷን ትተን ትህትና የምትባለው ልጅ ለምን ነፃ እናወጣም እያሉ እየተማከሩ ያሉት ማለት ነው። ማህሌት ያው አሁን ላይ ከዝና ጋር እየሰራች ነው። ዝና ዛሬ ደላላው መርዞን በቀላሉ እንዲያገኝ ያደረገችው እሷ ነች ማለት ነው። ደላላው መርዞ ቀኑ ሙሉ ወይ ደግሞ የሚያዘወትርበትን ቦታ ሁሌ በዚህ ጋር ነው የሚያልፈው፣ እዚህ ጋር ቆመ በተጠብቀው በቀላሉ ታገኛለህ ስላለችው ነው ዛሬ ዝና እዛ ጋር ቆሞ ደላላው መርዞ ሲጠብቀው በቀላሉ ያገኘውና እሱ ራሱ አጋጣሚው ገርሞታል። ለካ ማህሌት አንዳንዴ ትክክል ነች ብሎ ወዲያው ያን ያክል ሳይለፋ ነበር ደላላው መርዞ እንደለመደው ከዚህ በፊት ስልክ እንደሚያወራው እሱ ስልክ ሲያወራ ከኋላ በኩል የያዘው ማለት ነው። በእርግጥ አሁን ላይ ደላላው መርዞ እየሮጥኩ አመልጣለሁ እንደ መጀመሪያው አደርጋለሁ ቢል ያን ያክል ቀላል አይሆንለትም ማለት ነው። ልሩጥ ቢራሱ ዝና ያው ሮጦ ይደርስበታል ወይ ደግሞ አንዴም ሊመታው ይችላል ማለት ነው። ከዛ ይልቅ አሁን ላይ ዝና ያለውን ነገር እሺ ብሎ ምናልባት እሱ የሚፈልገውን ነገር ቢያደርግለት ይሻላል ራሱን ለማዳን ማለት ነው። ዝና ምን አይነት ክፉ ሰው እንደሆነ እናውቃለንና እዚህ ጋር እሱ ቢታገለው ወይ ደግሞ ይሄንን ነገር አላውቅም ብሎ ቢክደው ምናልባትም ሌላ ጉዳት ሊያደርስበት ይችላል ማለት ነው። አሁን እዚህ ጋር እሱንም ይሸውደው ደላላው መርዞን የሚሸውደው ዳጣ እዛ ጋር እየነገረችው ነገር ነው። ዳጣም ያው ደላላው መርዞን ትንሽ የተጠራጠረችው ይመስላል ማለት ነው። አንድ ቀን ዝና ካገኘውና ካሰቃየው በሚለው እሷ የተሳሳተ አድራሻ ነግረዋለችና እዚህ ጋር ደግሞ አሁን እሱ ለዝና ይሄንን ነገር ሲነግረው እነሱ እኮ አድራሻቸውን ቀይሯል፣ ዱካም ገብቷል፣ እንደዚህ ሆኗል የሚለው ነገር ቢነግረው ዝና በጭራሽ እሱን አያምነውም፣ እየዋሸው ይመስሏል ማለት ነው። እንዳገኘህ ታውቃለሁ፣ እዛም ሄደ ፈልገ አግኝልኝ በሚለው አሁን ላይ ደላላው መርዞ ማስጨነቁ አይቀርም ማለት ነው።
እሱ በእርግጥ አሁን ላይ አዲስ ፍቅር ላይ ነው። ሌላ ነገር እንደዚህ አይነት ሰጣ ገባ ውስጥ መግባት ስለማይፈልግ ነው። እኔን ተውኝ፣ እኔ አላውቅም። አዲስ አበባ ውስጥ ያለው ደላላ እኔ ብቻ አይደለሁም፣ ሌላ ደላላ ፈልጋችሁ ጠይቁ ሲል ነበርና ዝና ደግሞ በእርግጠኝነት ደላላው መርዞ ሉላ የት እንዳለች እንደሚያውቅ አውቋል። ለዛ ነው አሁን ላይ እሱ ብቻ ነው እሷ የት እንዳለች ያሳየኛል የሚለውን ነገር አሁን ላይ ይሄንን ነገር ወስዶ እሱን እያስጨነቀው ያለው ማለት ነው። ሌላው ነገር ደግሞ ስለ ዝናና ስለ ጠበቃው ነው። ዝና አሁን ላይ ጠበቃው ላይ ሁለተኛ ነጥቡን አግኝቷል ማለት ነው። ከዚህ በፊት ሉላን ሊደፍር ነበር፣ ለዛ ምክንያት ነው እስር ቤት የገባው ተብሎ ነበር። አሁን ደግሞ ትህትና እንዲህ ሊያደርገኝ ነበር፣ ሊደፍረኝ ነበር የሚለውን ነገር ስትነግረው ሁለተኛ ነጥቡን ይዞበታል ማለት ነው። ከዚህም በኋላ ምናልባትም ጠበቃው ላይ ሌላ ጉዳት ሊያደርሱ ይችላል፣ ወይ ደግሞ ባለፈውም እንዳወራ ነው በትህትና ቦታ አሁን ላይ ኩላሊት ይፈልጋል የተባሉ ሰውዬ የጠበቃውን ኩላሊትም ሊሰጡት ይችላሉ ማለት ነው። ለምን ከተባለ ዝና እዚህ ጋር አንድ እየተቃወመ ያለው ነገር አለ። ሰውየው ደም ግፊቱ ጨምሯል፣ ሰውየው ሊሞት ነው፣ እድሜውም ሄዷል የሚለውን ነገር ሲያነሱ ለምን 70 ዓመት ለኖረ ሰው እችን የምታክል ልጅ እንሰዋለን የሚለውን ነገር በተደጋጋሚ ከካሊብ ጋር ሲያወሩ ነበርና አሁን ላይ ደግሞ ትህትና ዝናን እያሳዘነችው ነው። እንደ በፊቱ አይደለም። ለሷ የሆነ ርህራሄ እያሳየ ነውና ለምን እሷን ከምንጎዳ እሷን ከምንገድል በሷ ቦታ ጠበቃውን ለምን አሳልፈን ለዛ ሰውዬ አንሰጥም በሚለው ምናልባትም የጠበቃውን ኩላሊት ሊሰጡትም ይችላሉ ማለት ነው። በእርግጥ አሁን ላይ ዝና ጠበቃውን ከራሱ ጋር ያቆየው እዛ ጋር እነ መድብልን እስር ቤት ያስገባልኛል የሚለውን ነገር ጠብቆ ነው። ግን ደግሞ ጠበቃው ምንም ነገር እየሰራ አይደለም። መድብልን እስር ቤት የሚያስገባ ምንም አይነት እንቅስቃሴ እያደረገ አይደለምና ዝና ደግሞ ቀኑን ጠብቆ እዛ ጋር ጠበቃው ቃል የገባለት ቀን አለ። በ15 ቀን ውስጥ እስር ቤት አስገባልሃለሁ ብሎት ነበር። ያቺን 15 ቀን ጠብቆ ምናልባትም እዛ ጋር ያለው ሰውዬ ደም ግፊቱ ተስተካክሏል፣ አሁን ላይ ኩላሊቱን ልንሰጠው እንችላለን የሚለውን ነገር ሲያነሱ ምናልባትም እሱ ሊወስድለት ይችላል ማለት ነው። ይሄ ነገር ደግሞ ለትህትና በጣም ጥሩ አጋጣሚ ነው ማለት ነው። እዛ ጋር እነ መድብልና ብሩክ እነሱ ተሳክቶላቸው ራሱ እዚህ ጋር ትህትና ነፃ ባያወጡት እዚህ ጋር ደግሞ የጠበቃው ኩላሊት ለዛ ሰውዬ መሰጠቱ የሷን ህይወት ያቆይላታል ማለት ነው። ምናልባትም ከዚህ በፊት ዝና ያሰበውን ነገር ሊያደርግ ይችላል። እዛ ጋር ሉላን ካላገኛት ትህትና ሚስቴ ትሆኛለሽ፣ እኔን ታገቢያለሽ የሚለውን ነገር ያንን ነገር በዛው ሊቀጥልበት ይችላል ማለት ነው።